ሰላም እንደምናመሻችሁ የልዩ ስፖርት ዩቲዩብ ቻናል ቤተሰቦች የየካቲት 19 የሐሙስ አመሻሽ አዳዲስ ስፖርታዊ ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በሲቢኤ የኢትዮጵያ ፕሪሚየር ሊግ የ21ኛ ሳምንት ጨዋታዎች ወላይታ ድቻ አዳማ ላይ ድሬዳዋ ከተማን 2-0 ሲያሸንፍ ካርሎስ ዳምጠው ሁለቱንም ጎሎች አስቆጥሯል። ሐዋሳ ዩኒቨርሲቲ ስታዲየም ላይ የተደረገው የአዳማ ከተማና የሸገር ሲቲ ጨዋታ 3-3 አቻ ተጠናቋል። አላዛር ሽመልስ ሁለት ጎሎችን ሲያስቆጥር አህመድ ሁሴን ለአዳማ ከተማ ቀሪዋን ጎል አስቆጥሯል። ቢኒያም ፍቅሩ፣ ጀቤሳ ሚኤሳ እና ሄኖክ አዱኛ የሸገር ሲቲን ጎሎች አስገኝተዋል። ክርስቲያኖ ሮናልዶ በስፔን ሁለተኛ ዲቪዚዮን የሚወዳደረው አልሜሪያን 25% የባለቤትነት ድርሻ መግዛቱ ይፋ ሆነ። ባለፉት 6 ዓመታት የአልሜሪያ ክለብ በሳውዲ አረቢያው ከበርቴ ሞሐመድ አልኬሬጅ ባለቤትነት ሲተዳደር የቆየ ሲሆን አሁን ግን 25% ድርሻውን ለሲአር7 ስፖርትስ ኢንቨስትመንት መሸጡ ተረጋግጧል። ከእግር ኳስ ሜዳ ውጪ አስተዋጽኦ የማድረግ ከፍተኛ ፍላጎት ነበረኝ ያለው ክርስቲያኖ ሮናልዶ አልሜሪያ ጠንካራ መሰረት ያለውና ግዙፍ የመሆን አቅም ያለው ክለብ ነው ብሏል። ፖርቱጋላዊው አልሜሪያ 15 ጨዋታዎች በቀሩት የስፔን ሁለተኛ ዲቪዚዮን ከ27 ጨዋታዎች 48 ነጥብ በመሰብሰብ ከሊጉ መሪ ሪያል ሬሲንግ ክለብ በ2 ነጥብ ዝቅ ብሎ 3ኛ ደረጃ ላይ ይገኛል። በደቡባዊ ስፔን የአንዳሉሲያ ክለብ የሆነው አልሜሪያ እንደ አውሮፓውያን አቆጣጠር በ1989 የተመሰረተ ክለብ ሲሆን 17400 ተመልካቾችን የሚያስተናግድ ስታዲየም ባለቤት ነው። በአልናስር ዓመታዊ 175 ሚሊዮን ፓውንድ የሚከፈለው ክርስቲያኖ ሮናልዶ ጥቅምት ወር ላይ በእግር ኳስ የመጀመሪያው ቢሊዮነር ስለመሆኑ ብሉምበርግ ይፋ አድርጎ ነበር። አሌክሳንደር ሶርሎት የአውሮፓ ቻምፒየንስ ሊግ ፕሌኦፍ የመልስ ጨዋታዎች የሳምንቱ ኮከብ ተጫዋች ተብሎ ተመረጠ። በቻምፒየንስ ሊግ ፕሌኦፍ የመልስ ጨዋታ ዋንዳ ሜትሮፖሊታኖ ላይ አትሌቲኮ ማድሪድ የቤልጂየሙን ክለብ ብሩዥን 4-1 ሲያሸንፍ ሃትሪክ የሰራው አሌክሳንደር ሶርሎት የሳምንቱ ኮከብ ተጫዋች ተብሎ ተመርጧል። የ30 ዓመቱ ኖርዌያዊ አጥቂ በዘንድሮ የቻምፒየንስ ሊግ ውድድር ለአትሌቲኮ ማድሪድ በ9 ጨዋታዎች 5 ጎሎችን አስቆጥሯል። የኖርዌዩ ቦዶ ግሊምት ኢንተር ሚላንን ሳንሲሮ ላይ 2-1 ሲያሸንፍ 1 ጎል ያስቆጠረውና ጎል የሆነ ኳስ አመቻችቶ ያቀበለው የንስ ሆግ፣ ቤንፊካ ላይ ድንቅ ጎል ያስቆጠረው የሪያል ማድሪዱ አማካይ ኦሬሊያን ቹዋሜኒ እና ዩቬንቱስ ላይ ጎል አስቆጥሮ ጋላታሳራይን ወደ ጥሎ ማለፍ ያስገባው ቪክቶር ኦሲሚሄን በእጩነት የቀረቡ ተጫዋቾች ነበሩ። አርጀንቲና ከስፔን ለሚያደርጉት ጨዋታ የተዘጋጀው ትኬት በ2 ሰዓታት ውስጥ ተሽጦ ማለቁ ተነገረ። የ2024 የአውሮፓ ሻምፒዮኗ ስፔን ከ2024 የኮፓ አሜሪካ አሸናፊዋ አርጀንቲና ጋር የ2026 ፊናሊዝማ ወይንም ግራንድ ፋይናል ጨዋታቸውን መጋቢት 18 2018 ዓ.ም በካታር ዶሃ ሉሳይል ስታዲየም ያካሂዳሉ። ለአራተኛ ጊዜ በሚካሄደው የአውሮፓና የላቲን አሜሪካ ሻምፒዮኖች ፍልሚያ ለጨዋታው የተዘጋጀው 80,000 ትኬት በ2 ሰዓታት ውስጥ ተሽጦ ማለቁን የአርጀንቲና እግር ኳስ ማህበር አስታውቋል። ክርስቲያኖ ሮናልዶ የሳውዲ አረቢያው ክለብ አልናስር የምንጊዜም ከፍተኛ ጎል አስቆጣሪነት ክብረ ወሰንን ሰበረ። የ41 ዓመቱ ፖርቱጋላዊ አልናስር አልናጂማን 5-0 ባሸነፈበት ጨዋታ ላይ 1 ጎል ማስቆጠሩን ተከትሎ በሁሉም ውድድሮች 121 ጎሎችን በማስቆጠር በሞሐመድ አልሳህላዊ ተይዞ የነበረውን ሪከርድ የግሉ ማድረግ ችሏል። ሮናልዶ ሪከርዱን የሰበረው በ138 ጨዋታዎች ሲሆን አልሳህላዊ 120 ጎሎችን ለማስቆጠር 238 ጨዋታዎች አስፈልገውት ነበር። በሳውዲ አረቢያ ፕሮ ሊግ የአልናስር የምንጊዜም ከፍተኛ ጎል አስቆጣሪነት ክብረ ወሰን በሞሐመድ አልሳህላዊ 103 ጎሎች የተያዘ ሲሆን ክርስቲያኖ ሮናልዶ በሊጉ እስካሁን 95 ጎሎችን በማስቆጠር 2ኛ ደረጃ ላይ ይገኛል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከብራዚሉ ክለብ ቫስኮ ደጋማ የአሰልጣኝነት ጥያቄ ቀርቦላቸዋል። የ41 ዓመቱ ፖርቱጋላዊ አሰልጣኝ ከ7 ሳምንታት በፊት ከማንቸስተር ዩናይትድ ኃላፊነት ከተሰናበቱ በኋላ ከብራዚሉ ክለብ ኃላፊነት ጋር ስማቸው ተያይዟል። በብራዚል ሴሪአ አዲሱ የውድድር ዘመን ከ3 ጨዋታዎች በ1 ነጥብ ወራጅ ቀጠና 19ኛ ላይ የሚገኘው ቫስኮ ደጋማ እሁድ በፍሉሚኔንሴ 1-0 ከተሸነፈ በኋላ አሰልጣኙን ፈርናንዶ ዲኒዝን አሰናብቷል። የብራዚሉ ክለብ ፖርቱጋላዊ አሰልጣኝ መቅጠር እንደሚፈልግ ያስታወቀ ሲሆን ከሩበን አሞሪም በተጨማሪ የካታሩ ክለብ አል ራያን አሰልጣኝ አርቱር ጆርጌ በእጩነት ተይዘዋል። የፖርቱጋሉ ቤንፊካ ክረምት ላይ አሰልጣኝ ጆዜ ሞሪኒሆ ክለቡን የሚለቁ ከሆነ የቀድሞ ተጫዋቹን አሰልጣኝ ሩበን አሞሪምን ተተኪ ማድረግ እንደሚፈልግም እየተነገረ ይገኛል። አሰልጣኝ ሩበን አሞሪም በህዳር 2024 የማንቸስተር ዩናይትድን ኃላፊነት ተረክበው ከ14 ወራት ቆይታ በኋላ ታህሳስ ወር መጨረሻ ላይ መሰናበታቸው ይታወሳል።
የሪያል ማድሪዱ ኪሊያን ኤምባፔ በጉዳት ቢያንስ ለ2 ሳምንታት ከሜዳ እንደሚርቅ ይፋ ሆኗል። ፈረንሳዊ አጥቂ በግራ እግር ጉልበቱ ላይ በተደጋጋሚ ባጋጠመው ጉዳት ምክንያት በአውሮፓ ቻምፒየንስ ሊግ ፕሌኦፍ ወሳኝ መልስ ጨዋታ ከቤንፊካ ጋር ሳይሰለፍ ቀርቷል። የስፔኑ ሬዲዮ ጣቢያ ካዴና ኮፕ እንደዘገበው ከሆነ የኤምባፔ ጉዳት ለ15 ቀናት ከጨዋታ ያርቀዋል። በዚህም በላሊጋው ሪያል ማድሪድ ከሄታፌና ሴልታ ቪጎ በሚያደርጋቸው ጨዋታዎች ላይ አይሰለፍም። የ27 ዓመቱ ፈረንሳዊ ዘንድሮ በሁሉም ውድድሮች በ33 ጨዋታዎች 38 ጎሎችን አስቆጥሮ 6 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። የአልሂላሉ አጥቂ ካሪም ቤንዜማ በጉዳት ለ2 ሳምንታት ከሜዳ እንደሚርቅ ክለቡ ይፋ አድርጓል። ፈረንሳዊው የ38 ዓመት አጥቂ ልምምድ ላይ ባጋጠመው የጡንቻ ጉዳት ምክንያት በቀጣይ አልሂላል በሳውዲ ፕሮ ሊግ ከአልሻባብና አልናጅማ ጋር እንዲሁም በኤዥያ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ላይ አይሰለፍም። ከካሪም ቤንዜማ በተጨማሪ አልሂላል አምበሉ ሳሌም አልዳውሳሪም ለ4 ሳምንታት ከሜዳ እንደሚርቅ አስታውቋል። የቶተንሃም ተከላካዮች ፔድሮ ፖሮ እና ኬቪን ዳንሶ ከጉዳት አገግመው ልምምድ መጀመራቸው ተነገረ። ሁለቱም ተጫዋቾች ከጉዳት መመለሳቸው የተረጋገጠ ሲሆን የአሰልጣኝ ኢጎር ቱዶር ቡድን እሁድ ወደ ክራቨን ኮቴጅ ተጉዞ ከፉልሃም በሚያደርገው ጨዋታ ላይ ተጫዋቾቹ በስብስብ ውስጥ እንደሚካተቱ ይጠበቃል። ስፔናዊው የቀኝ መስመር ተከላካይ በጡንቻ ጉዳት ምክንያት ያለፉትን 5 ጨዋታዎች ሲያልፉት የመሃል ተከላካዩ ኬቪን ዳንሶ በእግር ጣት ጉዳት ባለፉት 4 ጨዋታዎች ላይ ለቶተንሃም መሰለፍ አልቻለም። በሰሜን ለንደን ደርቢ በአርሰናል የ4-1 ሽንፈት የገጠመው ቶተንሃም ከወራጅ ቀጠናው በ4 ነጥቦች ከፍ ብሎ 16ኛ ደረጃ ላይ ይገኛል። በመጨረሻም በአርሰናልና ማንቸስተር ዩናይትድ የሚፈለገውን አጥቂ የመሸጥ ፍላጎት እንደሌለው ኢንተር ሚላን አስታወቀ። የ20 ዓመቱን ፒዮ ኤስፖሲቶን ለማዘዋወር ሁለቱ የእንግሊዝ ክለቦች ፍላጎታቸውን ቢያሳዩም ኢንተር ሚላን ጥያቄያቸውን ውድቅ ማድረጉ ተገልጿል። የኔፕልስ ተወላጁ አጥቂ በ9 ዓመቱ የኢንተር ሚላን አካዳሚን ሲቀላቀል የአጥቂ አማካይ የነበረ ቢሆንም በሂደት ወደ 9 ቁጥር አጥቂነት ተሸጋግሯል። ራስመስ ሆይሉንድን ለናፖሊ በውሰት የሰጠው ማንቸስተር ዩናይትድ ጆሹዋ ዚርክዜን ወደ ጣሊያን መልሶ ኤስፖሲቶን እና ቤንያሚን ሼሽኮን የቡድኑ ዋነኛ አጥቂዎች ማድረግ ይፈልጋል። በተመሳሳይ መድፈኞቹ በጋብሪኤል ጄሱስ ቦታ ቪክቶር ዮኬሬሽን የሚያግዝ ሁነኛ አጥቂ ክረምት ላይ ለማስፈረም ጥረት እያደረጉ ይገኛሉ። 1 ሜትር ከ91 የሚረዝመው ፒዮ ኤስፖሲቶ በቴክኒክ የላቀ በአየር ላይ ኳስ አጠቃቀሙ ጠንካራ፣ ፈጣንና ጉልበተኛ የግብ ዕድሎችን የሚያመርት አጥቂ መሆኑን በሴሪ ቢ፣ በሴሪ አ እና በብሔራዊ ቡድን እያሳየ ይገኛል። ኤስፖሲቶ ለ2 የውድድር ዘመናት በሴሪ ቢ ለስፔዚያ በውሰት ተሰጥቶ 22 ጎሎችን ካስቆጠረ በኋላ ክረምት ላይ ወደ ኢንተር ሚላን ተመልሶ የአሰልጣኝ ክርስቲያን ኪቩ ዋናው ቡድን አባል ሆኗል። ፒዮ ኤስፖሲቶ ዘንድሮ በሁሉም ውድድሮች በ35 ጨዋታዎች 7 ጎሎችን አስቆጥሮ 6 ግብ የሆኑ ኳሶችን አመቻችቶ አቀብሏል። ለጣሊያን ብሔራዊ ቡድን ደግሞ በተሰለፈባቸው 5 ጨዋታዎች 3 ጎሎችን አስቆጥሯል።